እባክህ ልጄን አፈላልግልኝ፣ የልጅነት ልጄ ነው፣ ባሌ ሞቶብኛል፣ ብቻዬ ነኝ የምኖረው፣ በልጄ ምክንያት ታምሜ ያለሁ፣ በሽተኛ ሁኜ ያለሁ፣ እባክህ በጣም ጥሩ ልጅ ነህ፣ እንደዚህ ነገራቶችን እንደምትሰራ ሰምቼ ነው ወደ አንተ የመጣሁት። ስለዚህ እናት ካለህ እንደ እናት እየኝ፣ እኔም እናትህ ነኝ። አንድ ልጅን ያጣሁት በ14 አመቱ ነው ከዚህ የወጣው። በጣም ድሃ ነበር። የሰው ቤት ሰርተን ነው የምኖረው፣ ሰው ቤት ሰርተን ነው የምናሳድገው ነበረው። የእኔ ችግር አይቶ ልጄ ከጉያዬ ወጥተዋል፣ እባክህ ፈልግልኝ ብላ ነው ሉል ጋር የመጣችው። እንደምታውቁት ሉልን በሄደበት በሙሉ ጥሩ ነገር ይሰራል እንጂ መጥፎ ነገር አይሰራም። ለአንድ ኬዝ ቢሄድም ግን ብዙ የሚባሉ የተጎዱ ሰዎችን በዛው ጨርሶ አስተካክሎ ነው የሚመጣው። ከዚህ በፊትም በሉል ምክንያት ነው የመቅደስ ባለቤት ካለበት ህይወት ከዛ ጭንቀት ወጥቶ ልጁ ይሁን አይሁን እንደሚታወቅ መቅደስ በህይወቱ ላይ እንደምትጫወት አውቆ ካለበት ድኖ እነሱም ወደ ሃይማኖት ቦታ ወስደው ሐኪም ቤት ወስደው ጤነኛ እንዲሆን ነው ያደረጉት። ያ በሉል ምክንያት ነው። መቼም ሉል እዛ ባይሄድ ኑሮ የመቅደስን ባልን ሁሌ እንደተጎዳ ሁሌ እንደታፈነ እዛ ክፍለ ሀገር በቃ እንዲህ ሁሉ ይስቃዩ ያየ ከሰው ጋር ሳይቀላቀል ከጓደኞቹ ጋር ሳይቀላቀል ይኖር ነበረ። ግን ሉል በሄደበት ነው። ሉል የሆነ ቦታ ሲሄድ የሆነ ነገር ይፈጠራል። ያ ነገር እናስተካክሎ ነው የሚመጣው። ስለዚህ የዛሬም ሆነ እነ ክሩቤን ለመፈለግ ነው ክፍለ ሀገር ድረስ ሲሄድ የነበረው። ክሩቤ እስካሁን የተገኘ ነገር የለም። ክሩቤ የውሃ ሽታ ሆኖ ቀርተዋል። ነገር ግን ሉል ክፍለ ሀገር በሄደበት ነው ይህን እናትን አግኝቶ ጥቆማ ደርሰዋት ሉል ጋር ደውላ እባክህ ልጄ ድረስልኝ፣ ልጄን አጥቼ ለቅሶ ላይ ነው ያለሁት፣ ማንም የሚረዳኝ ሰው የለም፣ እባክህ ተባበረኝና ልጄን አገናኝ ነው ያለችው የነበረው። ሉል እንደምታውቁት ቀጥታም እምቢ አላላትም። ሂዶ ኢንተርቪው ያደረጋት ልጇ እንዴት እንደወጣ እንዴት እንደሆነ እያንዳንዱ ነገረችው። ያለችበት ችግርና ያለችበት ሁኔታ በጣም ከባድ ነገር ነው። ውድ ቤተሰቦቼ በአሁን ሰዓት ኢትዮጵያ ላይ የኑሮ ውድነትን ቢሆንም ሰው በጣም ደልቶት ጥሩ ሁኔታ ላይ ነው የሚኖረው። ግን እችን እናት የምተኛበት እንኳን ምንድነው የውሻ ምላስ የሚያክል እንኳን ፍራሽ የላትም። አንዳንዴ ሰው ከሌላችሁ የሚያግዛችሁ ሰው ከሌለ ከጎናችሁ የሚሆን ሰው ከሌለ ቢኖራችሁም ያ ነገር የሚያቀርብላችሁ ሰው ታጣላችሁ። እቺ እናት ምንም ይኑራት ምንም ልጇ ለማግኘት ነው የምትፈልገው። ምክንያቱም ባሏ በልጅነቷ ሞተዋል። ይሄ ልጅ ብቻ ነው ያላት። ሌላ ትዳር ውስጥ አልገባችም። ትዳር ውስጥ ለመግባት ወይ ልጇ አስባ ይሆናል። ምክንያቱም የእንጀራ አባት ከመጣ ከባድ ነው፣ የእንጀራ እናት ከመጣች ከባድ ነው። በዚህ ጉዳይ ላይ እኔ ብዙ ጊዜ ግራ የሚገባኝ ነገራቶችን አሉ። የእንጀራ እናት የእንጀራ አባት የሚባል ነገር አለ። በእርግጥ እኔ ጥሩ ነው ብዬ አልደግፈውም። ነገር ግን ለምንድን ነው አንድ እናት የሌላ ሰው ልጅ እንደ ልጆቿ ለምንድን ነው ማታየው? ምንድን ነው ምክንያቱ? ለምንድን ነው ያ ነገር የሚፈጠረው? ምክንያቱም ልጆቿ ማንም ሰው ሲነካባት ማትወድ ከሆነ ምሳሌ የባሌ ልጅ ቢኖረው ያ ልጅ ለምንድን ነው እንደ ልጅ ማላየው? ባሌ ለእኔ ልጅ ቢኖረኝ ለምንድን ነው እንደ ልጁ ማየኝ? ምንድን ነው ችግሩ ነው? ለምን በዚህ ልክ ክፋት እንሰራለን? ልጅ ወልዳችሁ የምታውቁ ትዳር ውስጥ ያላችሁ ለምን በዚህ ልክ ክፋት እንሰራለን? ለምን አንድ ልጅ አባቱ ከሞተ በስነ ስርዓት ማሳደግ አባቱ ነው ማሳደግ። አንድ ልጅ እናቱ ከሞተች ሌላ ሚስት ከመጣች እሷም ልክ እንደ ልጆቿ ማየት። ብዙ እናቶችን ግን የሷ ልጆች ጥሩ ነገር የሰጠች ጥሩ ምግብ ያበላች ጥሩ በቃ እንክብካቤዋ ልብሳቸውም ይሁን ምንም ይሁን በጥሩ ነገር ትይዛቸዋለች። ግን ያ የባልዋ ልጅ ግን ይሁን በቃ እንደ ሰራተኛ የቤት ልጅ እንዳልሆነ። በእርግጥ ሰራተኛ ስላችሁ እኔ ራሴ ሰራተኛ ነኝ። ግን ሰው ማለት ሰራተኛ ሲባል ጊዜ ብዙዎቻችን ቅር ስለሚለን ነው። የመንግስት ሰራተኛ ነው፣ የቢሮም ሰራተኛ ነው፣ የባንክም ሰራተኛ ነው፣ ሁሉም ሰራተኛ ነው። በቃ ማለት ስም ነው። ምንም እኮ የሚከብድ ነገር አይደለም። ነገር ግን ብዙ ሰው ሰራተኛ ሲባል ቅር የሚለው ሰው አለ። እኔ ምንም አይመስለኝም። ምክንያቱም
ሰው በላቡ ሰርቶ ሲኖር ነው እንጂ በሰው ዘርፎ የሚመጣ ሰው ነው ስሙን የሚያሳፍረው እንጂ በላቡ ለፍቶ የሚኖር ሰው እኮ ሰራተኛ ቢባልም ምንም የሚያሳፍር ነገር አይደለም። በዚህ አጋጣሚ እና ብዙ ጊዜ ምንድን ነው በሌላ ልጅ የሚወለድ ልጅ ልክ እንደ ባዳ ተደርጎ ነው የሚታየው። በቃ ቤቱ እንዳልሆነ፣ የአባቱ ቤት እንዳልሆነ፣ የእናቱ ቤት እንዳልሆነ ከውጭ እንደመጣ ነው የሚታየው። እኔ የቤት ልጅ ስለሆነ አይደለም፣ የውጭም ልጅ ቢሆን ለምንድን ነው በቃ በአንድ አይናችን ማይናየው? ምንድን ነው ችግራችን? ምንድን ነው አሁን እችን እናት ይህን ያህል ጉዳት የሚደርስባት እኮ ሌላ ባል ብታገባ ቢያንስ ከጎኗ ይሆን ነበር፣ ያግዛት ነበር። አሁን እንደዚህ ታማ በተቀመጠችበት ሰዓት የምትበላው ነገር ባጣት ሰዓት ባል ቢኖራት የሆነ ነገር ሰርቶ ያበላት ነበር፣ የሆነ ነገር ገዝቶ ያመጣላት ነበር። ነገር ግን እሷ ልጄ ይጎዳብኛል፣ አባቱ በልጅነቱ ነው ያጣው ብላ ነው አንድ ልጇ ይዛል ስትኖር ልጇን ሰዎች አሳስተውት ይሆናል ወደ አዲስ አበባ ነው የሄደው። አዲስ አበባ መታ ልጇ ለመፈለግ አዲስ አበባ መታ ነበር። በመጣችበትም ሰዓት ደግሞ አዲስ አበባ ታውቃላችሁ የዝርፊያ ማዕት ነው ያለው። እነዛ ዘራፊዎች ደግሞ ልክ ንግድ አድርጎ ነው የጀመሩት። ስለዚህ እቺን እናት ንብረቷን፣ ብሯን፣ ሁሉ ነገር ተቀምታ ነው ተመልሳ አንዳንድ ሰዎች የመሳፈሪያ ሰጥተዋት ወደ ሀገሯ የተመለሰችው እና አሁን በሽታ ላይ አይነት ታማለች፣ በሽተኛ ሆናለች። የምትበላው ነገር የለም፣ የምትተኛበትም ነገር የለም። ዝም ብላ አንድ ክፍል ነው ይዛ ነው ቁጭ አለችው። እሱም አንዳንድ ሰዎች ናቸው የሚከፍሉልኝ ያለች። አሁን እኔ ምንም አልፈልግም፣ ሐኪም ቤት መሄድ ምንም አልፈልግም፣ ልጄ ብቻ ፈልጋ አምጣልኝ ያለችው። ሉልም ይሄ ነገር ቃል ገብቶላት እኔም እናት አለኝ፣ እንደ እናቴ ነው ማይሽ። እኔ ማንም እናት ሊጎዳ አልፈልግም። እናት ስላለኝ እናቴ ምንም ልትሆንብኝ ምንም ስለማልፈልግ የማንኛው ሰው እናት ለማገልገል ዝግጁ ነኝ ብለዋል ልዑል። በዚህ ነገር በጣም ነው ማደንቅህ። አንተ ሁሌ ጥሩ ነገር ለመስራት ትጥራለህ እንጂ መጥፎ ነገር ለመስራት አንድ ቀን እግርህን አንስተህ አታውቅም። ሁሌ ጥሩ ነገራቶችን ለመስራት ነው የምትሯሯጠው። አሁንም ፈጣሪ ያግዝህ። የሄድክበትን ነገር ተሳክቶ አባትህን አግኝተህ የጠፉን ልጅህን አግኝተህ በሰላም እንደምትመለስ ተስፋ እናደርጋለን። እኔ እናት ደግሞ ወደ አዲስ አበባ ተልኮ ሕክምና እንደሚያደርጉ ነው ሉል የተናገረው። አያችሁ ሉል የሚያገኛቸው ሰዎች በሙሉ ሕክምና እንዲያደርጉ አድርጎ ጤናቸው እንዲመለስ ቤታቸው አስተካክሎ እቃ ከሌላቸው እቃቸው አሟልቶ የሚበሉት ነገር ከሌለ ያ ነገር አስተካክሎ አስቤዛ አስተካክሎላቸው ነው ከዛ ቦታ የሚርቀው እንጂ ሉል እንደሌላ ሰው እኔ ብቻ ልብላና እኔ ብቻ ልጠጣ እኔ ምን አገባኝ የሚል ሰው አይደለም። እና ሉል በዚህ ጉዳይ በዚህ በምታረጋቸው ነገራቶች በሙሉ ፈጣሪ ጨምሮ ጨማምሮ ይስጥ። የምታረጋቸው ነገራቶች በሙሉ ሁሌ እንድታሸንፍ ያደርጉሃል እንጂ እንድትሸነፍ አያደርጉህም። በህይወት ዘመናችን ጥሩ ነገር የምንሰራ ከሆነ ሁሌ አሸናፊ ሆነን እንኖራለን። ግን አንዳንድ ሰዎች ጥሩ ስንሰራ ጊዜ የሆነ ከሰው ዘንድ እንድናገኝ ነው የምትፈልጉት አይደለም። ሁሉ ነገር ከፈጣሪ ነው የምናገኘው። ጥሩ በሰራን ቁጥር ፈጣሪ ጥሩ ነገር ይከሰናል። ሉል መጥፎ ነገር ቢሰራ ኖሮ ድሮም አይሞትም ነበር፣ ድሮም ይሞት ነበር። እንኳን እሱ ተውትና መላው ቤተሰቦች ያልቁ ነበር። ምክንያቱም የሉል ጠላቶች በጣም ብዙ እንደሆኑ በየቦታ እንደሚፈልጉት ሁላችንም ጠንቅቀን እናውቃለን። ግን እሱ በሄደበት በሙሉ ጥሩ ነገር ይሰራል። የሚያለቅሱትን እንባቸው ያብሳቸዋል፣ የራቡትን ያበላቸዋል፣ ቤት የሌላቸው ቤት እንዲከራዩ ያደርጋል፣ ስራ የሌላቸውን ደግሞ ስራ እንደምንም እንዲይዙ ነው የሚያደርገው። ጥሩ ስራ በሰራችሁ ቁጥር ለራሳችን ነው እንጂ ለማንም አይደለም። ለራሳችን ነው መልሶ ነው የሚከፍለን። ውድ ቤተሰቦቼ እና ምን ጊዜም ቢሆን ጥሩነት ከሉል እንማር። ቪዲዮን ማየት ብቻ አይደለም። ከአንድ ሰው የሆነ ነገር ስታዩ ጊዜ በዛ ነገር ብዙ ነገር ትማራላችሁ። ያ ሰው ምን አይነት ነው፣ በቃ እንደዛ ሰው መሆን መጣር አለባችሁ። መጥፎ ባህሪም ቢኖራችሁ እኮ ከሰው አይታችሁ ጥሩ ነገር ለመስራት ሞክሩ። መጥፎ ከሚሰሩ ሰዎች ደግሞ ምንም ነገር ማየትም የለባችሁ፣ መራቅ አለባቸው። ለምን ያ ነገር ይስበናል። በቃ ለክ እንደዛ ማድረግ ይቻላል፣ ለክ እንደዚህ አድርገን ብር እናገኛለን የሚል ሀሳብ ውስጣችን ማለት ሰይጣን እኛ ለማሳሳት እኮ የማያደርገው ጥረት የለም። እና እኛ አንዳንዴ ነፍሲያችን ትሸነፋለች። ጥሩ ነገር ከሚሰሩ ሰዎች ጥሩ ነገር እንማር። ስለዚህ ከሉል ጥሩ ነገር መማር አለብን ነው። እሱ ጥሩ ነገር ስለሚሰራ ነው እኮ ነው። አንድ ቀን ተሸንፎ አያውቅም። ሁሌ ያሸንፉ ነው የሚመጣው። ዋጋ ይከፍላሉ አይኖ፣ ይጎዳሉ አይኖ፣ ነገር ግን አይሸነፉ። የፈለገ ነገር ቢሆን
አሸንፈው ይመጣሉ እንጂ ተሸንፈው አይመጡ። ሁሌ ውጤታማ ነው የሚሆኑት። ያ የሰሩት ስራ ጥሩ ስራ ስለሚሰሩ፣ ፈጣሪ የማያስከፋ ነገር ስለሚሰሩ፣ በሄዱበት በሙሉ አባቶች፣ እናቶች፣ ወጣትም ይሁን ማንም መርቆ ነው የሚሸኛቸው። ለምን? ሁሌ ሰውን የሚያስደስት ነገር ስለሚሰሩ። ጥሩ ስራ ስለሚሰራ አይደለም እንዲህ ህዝብ በሙሉ ለልዑል የሚጨነቅለት። ሁሌ ልዑል የሆነ ነገር ሆነ ሲባል ህዝብ የሚያለቅሰው ጥሩ ስለሆነ እኮ ነው። እና ውድ ቤተሰቦቼ የዛሬ እናት ልጅዋ ተገኝቶ ደስተኛ የምትሆንበት ይህ ስቅስቅ ብላ ያለቀሰችውን እንባ ፈጣሪ ዘንድ ደርሶ ልጅዋን ተገኝቶላት ደስተኛ እንድትሆን አልጠራጠርም። ሲጀመር ልዑል የያዘው ጉዳይ መቼም ቢሆን ወደ ኋላ እንደማይልና ዝም ብሎ በከንቱ እንደማይቀር አውቃለሁ። ልዑል ሁሉ ነገር እንደሚያስተካክለው በ100% እርግጠኛ ነኝ። ልጁም እንደሚገኝ እርግጠኛ ነኝ። ስለዚህ ልዑል የሄደበት ነገር አሁንም በጣም አስፈሪ ነገራቶች የተሰሙ ነው። ክሩቤል እስካሁን የትም እንዳለ የታወቀ ነገር የለም። የአሞቴ ጎሳዎች አሁንም ልዑል ላይ በጣም በከፍተኛ ሁኔታ አጀንዳ ያነሱ ነው። አሁንም ልሱ ለመጣል የማያደርጉት ጥረት የለም። ልዑልም ደግሞ በተቻለው አቅም እነሱ ለህግ አሳልፎ ለመስጠት ጥረት ላይ ነው። እንግዲህ ውድድር ላይ ናቸው እንበል እንጂ እና ልዑላችን አሸንፎ ደስተኛ ሆኖ አባቱን በእጁ አግኝቶ ወደ አዲስ አበባ እንደሚመለስ ዱዓም ጸሎትም እናድርግ። የአሞቴ ጎሳዎች መቼ የሚተኙ አይመስለኝም። እስካሁን በዲና ስም ነው የሚነግዱት፣ እንደፈለጉ የሚሆኑት የነበረው። ያው የዲና ሞትን የነሱ ጉዳቸው እንዲወጣ አድርጎታል። ያው ዲና ትሞት ትኑር እስካሁን ይፋ የተደረገ ነገር የለም። ያው ሞተች ነው ወይ የነሱም ሴራ ሊሆን ይችላል። ስለዚህ የዛሬ ያለው ነገር እንደዚህ ነው። ልዑል በሄደበት ሌላ ጥሩ ነገር ሰርቶናል። ያ ልጅ ደግሞ እንዲገኝ ሁላችንም ቪዲዮውን ሼር ማድረግ አለብን። ለብዙ ሰው እንዲደርስ ልጁ እንዲገኝላት ሼር ላይክ ማድረግ አለብን እላቸዋለሁ። ውድ ቤተሰቦቼ ባላችሁ በሰላማችሁ ይብዛ። እናትና ልጅ እንዲገናኙ ዱዓ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።